ከአራት ታክሲ ጉዞ በኋላ ቦታውን አገኘሁት። አስራት በኩራት ስጥልኝ አለች። ሰላም ሰላም ውድ ተመልካቾቼ፣ ዛሬ ቀኑ 26 ነው። እለቱ ሐሙስ ነው። በዛሬ ቀን የሚውሉት ቅዱስ አባት ማን ናቸው ካላችሁኝ በኋላ ከብዙ ልፋት በኋላ ቦታውን አግኝቼዋለሁ። የሚገርማችሁ ነገር አስራት በኩራቴን አስገባልኝ ብላ ታክሲ ውስጥ ያገኘች ሴት 100 ብር ሰጥታኛለች። ይችን 100 ብር አስራት በኩራት አስገባለሁ ማለት ነው። አብራችሁን ቆዩ። ከብዙ ልፋት ድካም በኋላ ከአራት ታክሲ በኋላ ነው ቦታውን ያገኘሁት። አቡነ አልናገርም። መጀመሪያ ቻናሉን ሰብስክራይብ፣ ላይክ፣ ሼር አድርጉ። ላይክ ሼር አድርጉ። ቦታውን ነግራችኋለሁ። በሚቀጥለው ይዤላችሁ ሀፍተ ማርያም ናቸው። የአቡነ ሀፍተ ማርያም በረከት ረድኤታቸው በሁላችን ጋር ይኑር ይደር። ዛሬ ከደብረ ሊባኖስ ውጪ በአስኮ አካባቢ አቡነ ሀፍተ ማርያምን አሳይቻለሁ። በኋላ በደንብ አሳይቻለሁ። ቤተክርስቲያኑ በጣም ከብዙ ድካም በኋላ ከብዙ ልፋት በኋላ ቦታውን አግኝቼዋለሁ። የሚገርማችሁ ነገር አስራት በኩራቴን አስገባልኝ ብላ ታክሲ ውስጥ ያገኘች ሴት 100 ብር ሰጥታኛለች። ይችን 100 ብር አስራት በኩራት አስገባለሁ ማለት ነው። አብራችሁን ቆዩ። ከብዙ ልፋት ድካም በኋላ ከአራት ታክሲ በኋላ ነው ቦታውን ያገኘሁት። አቡነ አልናገርም። መጀመሪያ ቻናሉን ሰብስክራይብ፣ ላይክ፣ ሼር አድርጉ። ላይክ ሼር አድርጉ። ቦታውን ነግራችኋለሁ። በሚቀጥለው አሁን ይዤላችሁ ቀርባለሁ። ቦታውን በጣም የሚገርም የበረከት ቦታ ነው። መላክ የምትፈልጉት አስራት በኩራት ካላችሁ መላክ ትችላላችሁ፣ ማስገባት ትችላለሁኝ እና በጣም ነው የገረመኝ። እኔ በጣም ንፉግ ነኝ፣ አልሰጥም እና ይችን አስራት በኩራት 100 ብር አስገባልኝ ስትለኝ በጣም ገርሞኝ ለማስገባት መጥቻለሁ ማለት ነው። በዛው እግረ መንገዴን ይችን አስራት በኩራት አስገባለሁኝ። አብራችሁን ቆዩ። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ነው እና በጣም የሚገርመው ነገር ይኸውላችሁ አቡነ ሀፍተ ማርያም ማለት ቤተክርስቲያኖች ነች። በጣም ደስ የሚል ነገር ነው። በጣም ነው የወደድኩት። ከአራት ታክሲ ድካም በኋላ ነው የደረስኩት። እንደውም በእግሬ ነበር ያሰብኩት፣ አልቻልኩም። ቦታውን ስለማላውቀው አዲስ ስለሆንኩኝ ነው ቦታው በእግሬ አልችልም። በቃ በታክሲ ስላሉኝ በታክሲ መጥቻለሁኝ። ያው በረከቱ ትንሽ ጎድሎኛል ማለት ነው። የሚገርማችሁ ነገር ሎሚ ይሸጣል። የአቡነ ሀፍተ ማርያም ሎሚ ይሸጣል። ሎሚ ማለት መድኃኒት ነው፣ ለጨጓራ መድኃኒት ነው፣ ለብዙ ነገር መድኃኒት ሰምቻለሁ። በጣም የሚገርም ነው። መድኃኒታቸውን ሎሚ አለ። ሎሚ ከፈለጋችሁ አቡነ ሀፍተ ማርያም አመጣላችኋለሁ። እኔ ራሴ አመጣላችኋለሁ። እናንተ ብቻ መልእክት አድርሱኝ። በጣም ነው ደስ የሚለው። በጣም ያው አቡነ ሀፍተ ማርያም ማለት ቤተክርስቲያኖችን ትመስላለች። በጣም ቅርብ ነው። አዲስ አበባ ውስጥ ነው አሉ ከተባሉ አዲስ አበባ ውስጥ የአቡነ ሀፍተ ማርያም ቤተክርስቲያኖች አሉ ብሎ ከነገሩኝ አንዱ ይሄ ነው። በጣም ገዳም ነው። የሚገርም የተቀደሰ ገዳም ነው። በቃ አብራችሁን ቆዩ። እግዚአብሔር አገልጋይ ቅዱስ ሰማዕት ፍጡነ ረድኤት እግዚአብሔር አገልጋይ ቅዱስ ሰማዕት ለጌታ ተጋዳይ ፍጡነ ረድኤት ታማኝ ወታደር ፍጡነ ረድኤት
የተሰጠ ክብር ስቃይ ቢያደርሱብን ፍቱነ ረድኤት በመታገስ ፍቱነ ረድኤት ሲወሳ ይኖራል ዘላለም ስም ፍቱነ ረድኤት ፍቱነ ረድኤት እግዚአብሔር አገልጋይ ቅዱስ ሰማዕት ፍቱነ ረድኤት ፍቱነ ረድኤት። በጣም ነው የሚገርመው። የአቡነ ሀብተ ማርያም ቤተክርስቲያን ነው። በአስኮ አካባቢ ነው የሚገኘው። ዳገቱን ወተን በጣም ያንተ ሰማዕትነት ፍቱነ ረድኤት ምሳሌ ይሆናል ሁሉ ፍጥረታት ገድሉ ይናገራል ፍቱነ ረድኤት ክብር እንደተሰጠው ቤተክርስቲያኑ ይመስላል። ቤተክርስቲያኑ ይህን ይመስላል። የሚገኝበት ቦታ ደግሞ በጣም ተአምር ነው። ተአምር ነው። አዲስ አበባ ውስጥ ይኖራል ብዬ አስቤ አላቅም። ግን ከተጠቆምኩት 3 ቦታዎች ውስጥ አንዱ አቡነ ሀብተ ማርያም ይህን ይመስላል። ደግሞ ያያችሁት በጣም ነው የሚያምረው። ተራራ ላይ ነው። በኋላ አዲስ አበባን ወደታች አሳያችኋለሁ። ከሱ ከሀብተ ማርያም ተብሎ ወደታች አዲስ አበባ ወደታች በጣም ነው የሚታየው። በዚህ ነው የሚታየው። በደንብ አሳያችኋለሁኝ። እናንተ ብቻ ብላችሁን ቆዩ። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። በጣም ነው የሚገርመው። በጣም እኔ የአቡነ ሀብተ ማርያም ከደብረ ሊባኖስ ውጭ አላቅም እና ደብረ ሊባኖስ ሄጄ የማውቀው ከዛ ውጭ አላቅም። የምር እውነት ለመናገር አላቅም ነበረ። ዛሬ አጋጣሚ እለታቸውም ስለነበር በዛው ከስራ ወጥቼ ስጠይቅ ከ4 ታክሲ ጉዞ በኋላ ነው ይሄን የአቡነ ሀብተ ማርያም ቦታ ያገኘሁትና ይህን ይመስላል። አሁን ለቀኝ ወደ ግራ ይዞርና ቤተክርስቲያኗን ቁልጭ አድርጌ ያሳያችኋለሁ ማለት ነው። አቡነ ሀብተ ማርያም ቤተክርስቲያን እቺን ትመስላለች ቤተክርስቲያኗ። በጣም የሚገርም ቦታ ላይ ነው። ተራራ ነው። ከዚህ ጀርባ ነው አሁን አዲስ አበባ ያለችው። ከዚህ ከአቡነ ሀብተ ማርያም ቤተክርስቲያን ጀርባ ከታች ዘጭ ብላ ሜዳ ላይ ማለት ነው። እና በጣም ነው ደስ የሚለው። ከብዙ ጉዞ በኋላ ከ4 ታክሲ ጉዞ በኋላ ነው ቤተክርስቲያኑን ያገኘሁትና የአቡነ ሀብተ ማርያም በረከት ይደርብን በሁላችንም በሕዝበ ክርስቲያን ላይ። ያው እንግዲህ እስኪ ገዳማትን እንደዚህ አይነት ገዳማትን በጣም እየፈለፈልኩኝ ለእናንተ አደርሳለሁ። እናንተም ማድረስ ያለባችሁትን በረከት አስራት በኩራት ካለ እሱን መስጠት ትችላላችሁ። በጣም የገረመኝ ነገር ደግሞ ታክሲ ውስጥ ነው እና ታክሲ ውስጥ አንድ ሴትዮ ነች። የአቡነ ሀብተ ማርያም ቤተክርስቲያን በየት በኩል ነው ስላት አንድ ነገረችኝ። ቦታውን ከዚህ ትወርድና እዚህ ቦታ አግኝታ ከዚህ ወደዚህ ትሄዳለህ ብላ ከዛ 100 ብር ሰጠች። አስራት በኩራት ስጥልኝ ብላና የሚገርማችሁ ነገር እኔ አስራት በኩራት እኔ ራሴ ሰጥቼ አላውቅም። ስስታም ነኝ ማለት ነው። የሚገርም እና ሴትዮ እኔንም በጣም ቀስቅሳኛለች፣ እንድሰጥ አድርጋኛለች። ግን ከዛ ሁሉ መጀመሪያ እግዚአብሔር እጄን ይፍታልኝ፣ የታሰሩ እጄን ሰይጣን ያሰረውን እጄን ይፍታልኝ፣ እንድሰጥ ይርዳኝ እና በጣም ነው የሚገርመኝ። 100 ብር አስራት በኩራት አስገባልኝ ብላኛለች። በኋላ ሳስገባ አሳያችኋለሁኝ። እቺ አስራት በኩራት 100 ብር ሳስገባ አሳያችኋለሁ ማለት ነው። እና በጣም ነው ደስ የሚለው። ተራራ ላይ ነው ያለችው በነገራችን ላይ ቤተክርስቲያኑ። በጣም ይኸውላችሁ በጣም ነው የሚገርመው። በጣም ደስ የሚለው ይሄን ይመስላል። ይህን ይመስላል እንግዲህ ከብዙ ውጣ ውረድ በኋላ ነው ያገኘሁት። እንግዲህ ይህን ይመስላል አቡነ ሀብተ ማርያም። በጣም ነው የገረመኝ። አዲስ አበባ እንደዚህ ይገኛል መሰለኝ። በጣም ነው ደስ ያለኝ። ይኸው አስራት በኩራት አስገባልኝ የተባልኩትን ደግሞ አስገብቻለሁ። የመጣችሁ ማስገባት ትችላላችሁ። አስራት በኩራታችሁ የምር አስገቡ። በጣም ደስ የሚል ቦታ ነው። አስኮ አካባቢ ነው የሚገኘው። እየመጣችሁ አስገቡ አስራት በኩራታችሁ። እኔም አላስገባም ነበር፣ ካሁን በኋላ አስገባለሁ ማለት ነው።